ቆይ ተረጋጊ። እሺ ተረጋጊ። ቶሎ እንዴ እቴቴ ትሙት ታዲያ ድጋሚ እንደዚህ እንዳትለኝ። እቴቴ አትሞትም። እሺ ሰላምን ገንዘብ መጠየቅ ይቀላል ወይስ ድጋሚ መስረቅ? አንድ ነገር ልንገርህ፣ ከዚህ በኋላ ወደ ስርቆት መግባት አልፈልግም። ከፈለክ ሌላ ነገር አስብ። እና ታዲያ ሂድና ጠይቃታ። ማንን ነው ዘረቢስ የምትለው? አንተ ዘረናት ትሰማለህ? በአንተ እጅ ከመሞት ውርደት ቢሆንም ከስቃይ ግን ይሻላል። ተኩስ ዘረናት ታይዳለች። ተኩስ ቅድም ለጠየቁሽ ጥያቄ የውሸት መልስ እየመለስሽ ከሆነ ጥሩ አይመጣም። እያስፈራራኝ ነው? እያስፈራራሁሽ አይደለም፣ እያስጠነቀቁሽ። ነገሩ እንግዲህ የሚጠቅም ከሆነ ከስር ከመሰረቱ ጀምሮ ይነግር ነው ወይስ ፍቅር ይዟል? አዎ አራራራ በራምባር ሰበረልሁ አንሶላ ገፈፈረልሁ። በቃ ግን እኮ የሚባል ነገር የለም። እኛ ያለምንም ማስረጃ ሰው ማሰርም ሆነ ጥርጣሬ ማድረግ ህጉ አይፈቅድልንም። እኛ ከህግ በታች ነን። ልጄ ገና በወጣትነት ነው ለእኔ ሲል እላይታች እየሮጠ ከጓደኞቹ በታች ሆነብኝ። እኔ ደስታወኝ ቤተሰቦቼ ምን አደረጉ? እኔ ማሰቃየት ካልቀረ ለምን እነሱን አትለቃቸው? ማጋሰን ፈትሽን ስንወጣ አንድ የሆነ ሰው አጮልቆ ያየኝ ይመስለኛል። አንተ ግን ቆይ ለምንድን ነው የሚነገር ነገር የማይገባክ? አሁንም እዛ ጉርስ ልትገባ ነው? እረፍ በቃ። ፍቅር ልጆቹ ናቸው ሰይተስ ምን ይዤልሽ እንደመጣው አታውቂም? እንግዳ ቢተሽ ነው ዛሬ እኔን ጣልጣል አደረግሽ። አይገባም። ቁጭ በሉ። አይገባም። እንዴት ዋላችሁ? ሰላም ነው? ትከሽ እንዴት ነሽ? እንዴት እንደናፈቀኝ እንደሆነ አናውቅም። እና አንለያየ ነው እንዴ? ስሙ ወደነ ጋሺ ደፈርከኛ ይበልኝና በእውነት ፍቅራችሁ በጣም ያስቀናል። እንዲህ ያለ ፍቅራችን ማለት አመሰግናለሁ። ወደ ክፍላችን ገብተን እናውራ። እሺ ቻለ ተጫወት ይበል። ማነው ግን እሱ? ረሳው እንዲያተወራው ልጅ እኮ ነው። ኧረ እባክሽ እንደዚህ ያልኩህ? በጣም ትልቅ ሰው ሆኗል። እና ታዲያ ምን ሊያደርግ ነው እዚህ የመጣው? ትንሽ ጉዳይ ያለው ለአንድ ለሁለት ለሶስት ቀን እዚህ መቆየት አስቧል። እና አንድ 3 ቀን 2 ቀን እዚህ ቆይቶ ሊሄድ ነው? እና ምን ነው አትፈቅድልኝም እንዴ? እፈቅድልሻለሁ። ዋናው አንቺ አይደለሽ እንዴ? የቤቱ አውራ አንተ መፍቀድ አለብህ እኮ። እኔ እኮ የፈቀድኩልሽ እኮ። አንቺ ፈቀድኩ ማለት እኮ ሌላ ምንም አንቺ ነሽ ወሳኙ። ይኸው ታኩራኛለህ እኮ። ቆይ ተረጋጊ። እሺ ተረጋጊ። አመሰግናለሁ በጣም እባክህ ሳጅን፣ እኔ በጣም እያመመኝ ነው። ከዚህ በላይ ምንም ነገር ልነግርህ አልችልም። ሌላውን ደግሞ ሌላ ቀን እቀጥልልሃለሁ። በቃ አሞኛል በጣም።
ላምጣሉት እንዴ? እኔ ምንም ነገር አልፈልግም። እሺ ምን ላድርግሎት? እኔ ምንም አታደርግልኝ። በቃ ሳጅን፣ በቃ ቤቱን ለቀህልኝ ውጣ። ተለመነኝ እባክህ። እንዴት እንደዚህ ሊሆኑ ብቻውን ትቼ እሄዳለሁ? እኔ በጣም ደህና ነኝ። አታስብ፣ ለኔ አታስብ። በቃ እንደዚህ የሆኑ ደህና ነኝ ቢሉኝ ማምኑት ይመስሎታል? ሳጅን እባክህ ለምን ተለመነኝ። በቃ ቤቴን ለቀህ ውጣልኝ። ይቅርታ ግን በድጋሚ ተመልሼ ስመጣ ሙሉ መረጃውን እንዲነግሩኝ ይፈልጋሉ። ይግቡ። እሺ ሳጅን፣ የሄድክበትን ጉዳይ የምታደርግ መጣ። ሴትዮዋ ፈቃደኛ ልትሆን አልቻለች። ለማንኛውም አንተ ምርመራህን አጠናቀቅ። በጣም ጥሩ። በቻልኩት መጠን አድርጎ። ቆይ አሁን ወደ ወይዘሮ አለም ጋር እንደሚሄድ ካወቁ ፖሊሶች ምን ሊያደርጉኝ ይችላሉ? ይህንን ፈጣሪ ብቻ ነው የሚያውቀው። የኔ ውድ እናት አለሽልኝ? አለሁልህ የኔ ልጅ። ውድ እናቴ። ወይዬ ልጄ እንዴት ነው? ደህና ዋልክልኝ አባ? ይመስገን እናት። ደህና ደከመህ? በጣም። ዛሬ ምን ተገኝቶ በጊዜ ተገባ ነው? ከውጭ አባረሩ? አይ ውዷ እናቴ ናፍቃኝ ነው። ና እስኪ እዚች ጋር በል ና ሚስ። እሺ ስለምን ልታወሪኝ ነው? አሁን የጠፋኸው በስራ ምክንያት ብቻ እንዳልሆነ መቼም መረጃዎች ደርሰውኛል። እሺ መረጃዎች ምን ብለው ይሆን? አሁን ይልቅ መቀባጠሩን ተውና ስለ ልጅቷ ንገረኝ። ስለ የትኛዋ ልጅ? ቻለኝ ለእናትህ ልትዋሸኝ ባልሆነ ልጄ። ምን ቆርጦኝ ነው እንጂ እናቴን የማዋሽሽ? የኔ እናት እኮ ንገረኛ። አይ እናቴ፣ እኔ እስካሁን ማንም ያፈቀርኩት ሰው የለም። የኔ ጨዋ፣ በዚህ እድሜ ግን ብዙ ጨዋነቱ እንደዚህ ጥሩ አይደለም። ይልቅዬ እኔ በቁም እያለሁኝ አንዷን ጠልፈህ አምጥተህ ወግ ማድረጌን ብታሳየኝ ጥሩ ነው የኔ ልጅ። አይ እናቴ፣ አሁን የምትጠለፍ ሴት አለች ብለሽ ነው? ሄሎ ሰላም። ዮሴፍ ላናግር ፈልጌ ነበር። እሺ ችግር የለውም። በምን መልኩ ላገኝሽ? በአካል ብንገናኝ የተሻለ ይመስለኛል። ማለት ከተመቸ። እሺ አሁን እመጣለሁ። አይ አሁን ገና መጣልኝ ብዬ ደስታውን ሳልጨርስ እንደገና አሁን ልትሄድብኝ ነው ልጄ? እናቴ ቶሎ እንደምመለስ ቃል እገባልሻለሁ። ግዴታ ግን አሁን መሄድ አለብኝ። እሺ ይሁን። እስኪ ና እስኪ ሳመኝ ልሂድ። ና እስኪ አባዬ ሰላም ተመለስልኝ። ራስህን ጠብቅ ግን እሺ ልጄ? እሺ ልጄ። በሰላም ተመለስ። ያቺ ልጃችሁ ላደረገችው እያንዳንዱ ነገር አስከፍላታለሁ። ገና ዋጋዋን ትቀምሳለች። እሺ ስማ ልጄ፣ በአንተ አይነት ሰው አትታሰር። እኔ ልንገርህ፣ ልጃችን እንዳንተ አይነት አውሬ አያስራትም። ሰማን ለራስህ በራ እንዳታጠፋ። ታጠፋሃለች። ምን ይላል እንዳላወቀው እንዴ? ማን ነው መፍራት ያለበት በአሁኑ ሰዓት? እኔ እንደው አልፈራም። ምንም የሚጠፋ ነገር የለኝም። ሞትም ከሆነ ቢመጣ እቀበላለሁ። አልፈራም። እናንቺ እንዴት ነሽ? ችግር የለውም። አሁን ገና ከቤት እየመጣሁ እውነት በባዶ ደግሞ እንዴ? ምን ችግር የለውም። እኔ እኮ ቶሎ ና ስትይኝ በጣም ደስ ብሎኝ ነው የመጣሁት። ምንድን ነው? ንገሪኝ። ያው እናትና አባቴ እንዳሉ ወይም ደግሞ ስለነሱ ነገር ስለ እነሱ መረጃ እንኳን ማንም የሚያውቅ ሰው የለም። ግን ስለ ባለቤትሽ አንድ የደረስኩበት ነገር አለ። እሱን ግን የምነግርሽ
ወሬውን ሳረጋ ለእሱ እንኳን ችግር የለውም፣ ግን አንቺ ብቸኝነት እንዳይሰማሽ በእናትሽ እኔ ሁሌም ከጎንሽ ነው። አሁን እኮ እኔና አንቺ ጓደኛሞች ናቸው። የፈለግሽውን ነገር ልታማክሪኝ ትችያለሽ። ሰላም፣ አሁን አንቺ መጠንከር እንጂ መፍራት የለብሽም። እነሱ ምንም ነገር ያሉ እርግጠኛ ነኝ በቅርቡ ይመለሳል። አይዞሽ በቃ እነሱ ምንም ነገር ያሉ። በቃ ሰላም፣ እኔ የሚሄድበት ቦታ አለኝ፣ መሄድ አለብኝ። ችግር የለውም፣ ሌላ ቀን እመለሳለሁ። በጣም ችግር ጤና ይስጥልኝ። እንዴት ነው? እስኪ ታሪኩን ቀጥሉ። ምንም ጊዜ እንደምጀምርልህ ባላውቅም እሺ። ግን ሳጅን እባክህ ለሰጠሽኝ መረጃ እጅግ በጣም አመሰግናለሁ። እሺ፣ ግን በተቻለ አቅም ልጄን አስፈታልኝ ሳጅን። በጣም ጥሩ፣ በጣም አመሰግናለሁ። ምን አደረኩልህ? ግን ቃልህን ጠብቅ እባክህ፣ ልጄን አድንልኝ። እሞክራለሁ። አቤት። አወቁት? አውቄሃለሁ። አሁን እኮ የስራ ባልደረባ መጥቶ ገንሽልት ነው የሚሄደው። መቼም ድጋሚ ጥያቄ እንደማትጠይቀኝ ተስፋ አደርጋለሁ። አለ እሱማ ከጠየቁት እኔ ምን ያደርግልኛል? አንዳንድ ፖሊሶች እንደ ወሬ መሰብሰብ ወሬ ነጋሪነት ይመስላቸዋል። ለዛ ብዬ ነው። ልክ ኖት፣ ግን እና ሌላ ምረዳ ነገር አለ? የለም። አመሰግናለሁ። ዛሬስ እንዴት ነው? ደስታ ነው ለምን? በጣም ደስ ይላል፣ ግን ትንሽ እየፈራሁ ነው። ለምንድን አላውቅም። ምንድን ነው የሚያስፈራው? ወንድ ልጅ አይደለም እንዴ? ምን ያንቦቀቦቃል? ተረከበች። ምን ሰራለች ደግሞ እዚህ? ወይ ተጋለጥኩ ማለት ነው። ወይ ይሻለኛል። ቆይ አክስቴ ምን እያደረገች ነው?
ባል እኮ ሚስት አለኝ ብሎ ነው አርፎ ተቀምጦ። ቆይ ወዴት እየሄደች ነው? ሰውነት በዚህ ልክ አነሰ ማለት ነው? ወይኔ አምላክ፣ ወይኔ ጉድ ፈላ። እኔ እኮ ዘመዷ እንደሆነ ነው የማውቀው። አይ ሄጄ መንገር አለብኝ ለሱ። ለነገሩ ብነግረውም አያምነኝም። ወይኔ አምላኬ፣ አይ መንገር አለብኝ፣ እውነት መንገርም አለብኝ። እንዴት እንደዚህ አይነት ግፍ እየተሰራ ዝም ብዬ ያለሁ? ፈጣሪ ወይ ለምን ቆይ እንደዚህ አይነት ነገር ውስጥ እንድገባ አደረከኝ? ለምን? ስላስጨናቂ እያጣራው ነበር እና በሱ ጉዳይ የሆነ ነገር እንድነግርህ ፈልጌ ነው። ምችለው ከሆነ ደስ ይለኛል፣ እነግርሃለሁ። እስኪ ሙሉ ታሪኩን ንገሪኝ። አቶ አስጨናቂ የልጅ አባት ነው። ማማ የኔ እናት ነይ እስኪ። እቺት ከአቶ አስጨናቂ የወለድኳት ልጅ ነች። ቆይ እሺ፣ ከዛስ? ከዛ በኋላ ያለውን እንኳን በክፍያ ከተስማማን እነግርሃለሁ። ምን አይነት ክፍያ? አስጨናቂ ለእኔ መጥፎ ባል ቢሆንም ለልጄ ግን አባት ነው። ስለዚህ ስለሱ ሙሉ መረጃ ትነግረኛለህ፣ እኔ ደግሞ የፈለከውን መረጃ እሰጥሃለሁ። እሺ። አንተ በሰላም ነው ብዙ ተከስኩ? ምን ሰላም አለ? ያ አስጨናቂ የሚባል ሰውዬ እያለ ምን አዲስ ነገር ተፈጥሮ ነው? መረጃ እሰጣለሁ ያለች ሴትዮ ምንም መረጃ ሳሰጠኝ ከቤቷ አባረረች። ፍቅር ግን የሆነ መረጃ እሰጣለሁ ብላኛለች። እና ታዲያ አንተ ምን በፍቅር አትጠቀም? እሷ ከኔ ሌላ ነገር ትፈልጋለች። ምን ልትፈልግ ትችላለች? የልጇን አባት ሁኔታ አጣርቼ እንድነግራት ትፈልጋለች። ያው እንግዲህ አንዴ ገብተህበታል፣ ምን ማለት ይችላል? እሱ ይልዳህ ነው እንጂ የሚባለው። ግን ወንድሜ እማዬ እንዴት ነው? ሴትማ በጣም ደህና፣ እንደውም ከበፊቱ በጣም ተሻለ ነው። እማዬ እንኳን ደህና ከሆነች የፈለገው ነው ገደል መግባት ይችላል። ምንድን ነው ገደል ትግባ? እነግራታለሁ። ምንድን ነው የምነግራት? እነግራታለሁ። እጅል ነው እንዴ? ገደል ትግባ፣ እሷን እነግራታለሁ። አንተ ረፍ። ስለምነግራታለሁ እነግራታለሁ። እጅል ነው እንዴ? ዛሬ ደግሞ ለእናንተ ጥሩ ዜና ነው። መቼስ ለእናንተ ደስታ ስል የማልፈገው ነገር የለም። እንዴት ነው አጓጓቸው? እስኪ ይችን ያዝ። አንተ ውሻ! አንተ መናጢ! ዘረቢስ! ማንን ነው ዘረቢስ ያልከው? ማንን ነው ዘረቢስ የምትለው? አንተ ዘረመናጢ! ትሰማለህ? በአንተ እጅ ከመሞት ውርደት ቢሆንም ከስቃይ ግን ይሻላል። ተኩስ! ዘረመናጢ! ዳሬ ዳለች! ተኩስ! ሰው ማፈራ እግዚአብሔርን ማትፈራ ውሻ! ሲነቃ ነገር ነው። እሱን እንደዚህ አልገለውም። የእናንተ ሞታችሁ ስቃያችሁ ነው። እንደውም አንተን የመሰለ ሬሳ ከማየት መሞት ይሻላል። አንቺ ውሻ! ገና ምን አይተሽ? አሰቃይሻለሁ! እቴቴን አመማት። ቆይ መድኃኒቷን አልወሰደችም? እኔው ራሴ በእጄ እኮ ነው የሰጠኋት፣ ግን እቴቴን አመማት። ቆይ እሺ ምን ሆና ነው የሚባለው? ቆይ እሺ እንዴት እያደረጋት ነው? አቅም እኔ እኮ ግራ ገባኝ። ከቅድም ጀምሮ ይኸውልህ አረፋ ድፍቅ እያደረገች ነው። እንዴ ሰላም ደወለች እኮ። ይሄ እኮ እግዚአብሔር የሰጠን አጋጣሚ ሊሆን ይችላል። በቃ ዮሴፍ ተበደራት በቃ። እንዴት ነው ገንዘብ የምቀበላት? ለጥቅም የቀረብኳት እኮ ነው የሚመስለው። እንዴ እቴቴ ትሙት ታዲያ። ድጋሚ እንደዚህ እንዳትለኝ። እቴቴ አትሞትም። እሺ ሰላምን ገንዘብ መጠየቅ ይቀላል ወይስ ድጋሚ መስረቅ?
አንድ ነገር ልንገርህ፣ ድጋሚ ወደ ስርቆት መግባት አልፈልግም። ከፈለክ ሌላ ነገር ማሰብ ትችላለህ። ታዲያ ሂድና ጠይቃታ። እሱን እሺ፣ እንዴት ነው የማደርገው? ለእናታችን ስትል ትንሽ ብር እኮ ነው ለቴቴ ስትል የምትጠይቀው። በቃ እሺ፣ አንተ መድኃኒቱን ግዛ፣ እኔ ቤት ቴቴ ይገባል። የኔ ልጅ በእርግጥ የሚስትነት ወጉን ስላጣው ከፍቶኛል። ግን የኔ ቆንጆ ልጅ ለአንቺ በጣም ደስ ብሎኛል። ከዚህ በኋላ እኮ አባት ሊኖርሽ ነው። አትስቂም እንዴ? ደስ አላለሽ? ማማዬ ገና አንድ ፍሬ ልጅ የማይጠየቅ ጥያቄ እየጠየኩ አለመለስኩሽ አይደል ማማዬ? ይቅር በይኝ የኔ ቆንጆ። እና ለምን ነበር የፈለግሽ? ያን ቀንና ስነበት አይታችሁ ነው? የአውሬ ቀድሞኝ ስለነበር አላየኋቸው። የአጋጣሚ እኔ እንደ ውሸታምና በአንቺ ፊት አንቺ እንድታይ አድርጎኛል። እኔ እኮ እንድትቀኝ የፈለኩት እናትና አባቴን ማጣት ስለማልፈልግ። እሱን ተረድቼሻለሁ። እነው ማልቀሱ ለምን አስፈለገ? እናትና አባቴ ናፍቀውኛል። አየህ ደግሞ ምን እያደረጋችሁ እንደሆነ። አይዞሽ በቃ አታልቅሽ። በእንባ ቢሆን ኑሮማ ስንት የሞተ ይነሳ ነበር። ማልቀስ ዝም ብሎ አይን ማድከም ነው። እሺ አንተ ግን ደህና ነህ? እኔማ ደህና ነኝ። እናቴ ብቻ ናት ያስጨነቀች። እናትህ ምን? እናቴ ታማለች። ታማለች ማለት እኮ ሐኪም ቤት ወስደሃታል? አይ አልወሰድኳትም። ለምን አትላሳክምካትም ማለት ነው? ቆይ ሌላ ነገር እንኳን ማድረግ ባልች ያለውን የሰጠን ፍጋ ይባላል። በስተቀር አይ እኔ ይሄንን አልቀበልም። ምን ችግር አለው? ቆይ አንተ እኔን ቸግሮኝ ብታይ ዝም ትላለህ? መልስልኝ። ግን እኮ ምንም አትበል፣ ዝም ብለህ ተቀበለኝ። እሺ በጣም ነው የማመሰግነው። ጓደኛ ይመሰገናል ወደፊት። እኔ የምልሽ ስለ ፍቅር ነግሬሻለሁ አይደል? ጀምረህልኝ አልጨረስክልኝም። አሁን እሷ ጋር ልሄድ ነው። አዲስ ነገር ካለ አሳውቅሻለሁ። ደህና ነው። ሰላም ወይዘሮ አለ። እንዴት ነህ? ደግሞ ምን ልታደርግ ነው ተመልሰህ የመጣኸው? ምን መሰሩት ወይዘሮ አለ፣ እኔን ከዚህ ኬዝ ሊያወጡኝ እየሞከሩ ነው። እርሶም ሳያዩት ግን እነሱን እየተባበሩ ይመስለኛል። ደግሞ ምን ማለት ነው? ምን መሰሉት፣ አቶ አስጨናቂ እጁ ረዥም ነው። ማንንም ሰው መግዛት ይችላል። እና ምን ለማለት እየሞከርክ ነው? እሱን ቁጭ ብለን ብናወራ ይሻላል። ቆይ ገባ ብለን ወንበር ይዤ ልምጣ። ተቀምጠን እናወራለን። እሺ ምን ነበር የምትነግረኝ? በጣም እርግጠኛ ልጆት ወንድሙን አልገደለም። ያገኘኸው ነገር አለ? እስቲ ስጠኝ እባክህ። እሺ ወይ ንገረኛ ታዲያ። ኧረ አላገኘሁም፣ ግን የአቶ አስጨናቂ ክፋት ጥግ ስለማውቀው የሆነ ነገር ውስጥ እሱ ካለበት ጥፋተኛ እሱ ራሱ ነው የሚሆነው። እባክሽ
ለልጅሽ የምታስቢለት ከሆነ እኔ ጠብቂ እባክሽ። ቤቶች ጤና ይስጥልኝ። ይሄ በር አይዘጋም በቃ ማለት ነው? የኛ በር አይዘጋም። ይቅርታ በድጋሚ መጣሁ። ቁልፍ ውስጥ ጥዬ ሳልሄድ አልቀርም መሰለኝ። ከዚህ ቀጥታ ቢሮ ስለሄድኩ ሌላ ቦታ አልሄድኩም። ምናልባት እዚህ ሳልጥለው አልቀርም። ቁልፍ አላየሁም። ምናልባት ልጆች አግኝተውት አላውቅም። ብቻ ምናልባት ልክ ነሽ። ልጆች አንስተው ሳይሆን አይቀርም። ግን ይህንን ቁልፍ እዚህ ጋር አልነበረም ያስቀመጥኩት። አንድ ጥያቄ መጠየቅ እችላለሁ? እኛ ከወጣን በኋላ እግራችንን ተከትሎ የሚመጣ ሰው አለ እንዴ? እርግጠኛ ነሽ? አዎ፣ እኔ የምለው ግን ፍትህ እንዲሰፍን እናንተ አትፈልጉም ማለት ነው? እንፈልጋለን እንጂ ለዛም ነው የምንጠይቅሽ። እንደዛ ከሆነ እኮ ቤት ውስጥ የሚመጣ ሰው ጉዳይ የእናንተ ጉዳይ ሊሆን አይችልም። ግን ስሚ፣ ቅድም ለጠየቅኩሽ ጥያቄ የውሸት መልስ እየመለስሽ ከሆነ ጥሩ አይመጣም። እያስፈራራኸኝ ነው? እያስፈራራሁሽ አይደለም፣ እያስጠነቀቅኩሽ። እና ምን አዲስ ነገር አለ? የታወቀ ነገር አለ እንዴ? አዎ፣ አሁን አቶ አስጨናቂ የተደላደለ ኑሮ እየኖረ ነው። ግን ለአንቺ አሳዛኝ ዜና አለኝ። ምንድን ነው? አቶ አስጨናቂ ባለትዳር ነው። ልጅስ እኛን እንደሱ አልቆጠረንም ማለት ነው? እሺ፣ አሁን እሱ ወዳለበት መሄድ እንችላለን? እሺ፣ ከዛ በፊት ግን እስኪ ስለ ታሪኩ ንገር። እሱ ሄድ መንገድ ላይ ይገኛል። ነገሩን አጣራና እነግርሃለሁ ብለሽኝ ነበር። ስለዚህ ንገሪኝ እና እኔም አሳይሻለሁ። አሁን የተፈጠረውን ነገር ሁሉ ንገሪኝ። ከአቶ አስጨናቂ ጋር ምንድን ነው የተፈጠረው? አንተ እዚህ ጋር ቆመህ ከምታይ የምታህል ገጣነት ተሰማት። በደስታ ነው። ትንሽ ወደ ታች አንቺ ልከት እንደፈልግ በሶስት ሚል ለመጫወት እንደዚህ ጥሩ ነው። ይበላት ከደም ኩዛ አስቱ ዋተዱ አይደለም አረሳ ደግሞ በጣም ብቻ ቴንክ ዩ አለባበስሽ ለየት ያለ ነው። ተጨስበሽ ነው ፕሮግራም ያለብሽ መሰለኝ። ፕሮግራም ቤት ውስጥ እንደዚህ አሁን ቁጭ ማለት አይቻልም። እኔ እኮ ያው ትንሽ
ውስጤን ሳይሆን ሳለው በዚህ ወደ ገመ ከምር ይህን እይታ አሁን ቀለለ አንቺን የመሰለ ቆንጆ የተወሰነ ማለት በጣም ከባድ ነው። ከምር ለብስ የምር ተሸንፍ ይችላል። አንቺን የመሰለ ቆንጆ የኔ ለማድረግ ምን ላድርግልሽ? ቆንጆ ምንም አታድርግልኝ። ዝም ብለህ ቋጣ እንዲህ በለጠ የሆነ ነገር ልነግርሽ እፈልጋለሁ። ምንድን ነው? ይኸውልሽ እኔ አንቺን በጣም ወድጄሻለሁ፣ ግን ምንም ነገር ከመወሰንሽ በፊት ስለኔ ማወቅ ያለብሽ ብዙ ነገሮች አሉ እና እሱ እንድታውቂ እፈልጋለሁ። ምንድን ነው የማላውቀው? የመጀመሪያው እኔ አንቺ ዘመድ አይደለሁም። ሲቀጥል እዚህ ግቢ የመጀመሪያ ቀን ስመጣ አባ የጋሽ ተካልኝ ታውቀዋለህ? ሰላም ነው? እንዴት ነው? የጋሽ ተካልኝ ቤት ጠፍቶብኝ። ጋሽ ተካልኝ? አይ እኔም ሰፈሩ ጠፍቶብኝ ነበረ። ካወቅ እኔ እኮ ለሀገሩ አዲስ ነው። ምኑን አውቄ? እኔ ይሻላለሁ ታዲያ። ለዚህማ ማለት አይ አንድ ሳምንት ሆነኝ እኔ እሱን በመፈለግ። ሲያዩ የከተሜ ሰው ነው የሚመስለው። እንደው እዚህ አንድ ሳምንት ከቆየ ለእኔ ማረፊያው ነገር ብታበጅልኝ። እኔም እዚህ ከተማ ላይ ማረፊያ አጥቼ እየዞርኩኝ። አይ ታዲያ ምኑን ከኔ ተሻልኩ ወንድም? በል እንግዲህ በቃ ሰላሙን። እሺ ቻው በል። ሰውነት ደግሞ እንዴት አባቱ ነው የሚያምረው! እባክህ ግን ደግሞ ይሄ ሰውነት ምግብ ያስፈልገዋል አይደል? ለሱ ደግሞ አታስብ፣ እኔ እንከባከባለሁ። ነገር ግን ይሄንን ለማግኘት ደግሞ እኔ መንከባከብ ያስፈልጋል። ማንም ሰው እንግዲህ የፈለገውን ነገር ለማግኘት ክፍያ ያስፈልገዋል አይደል? አዎ ልክ ነህ ቲቲ። ስለዚህ እኔ መንከባከብና ማስደሰት ይጠበቅብሃል ማለት ነው። ማለት እንዴት? አሁን ናበል ጀርባ ይጋሽኛል። ናበል Sicher? Sicher. እንደዚህ ይመድብህ ሚቲ ግን እኮ ሰው ባልጣል ነው። እሱ ነገር ብያለሁ እንዴ? በላሁን እንገው አችልሽ ዛሬም በድጋሚ አላሜቴ ጋሽ እኮ በጣም ጥሩ ሰው ናቸው። ስለሱ ማንም የጠየቀ የለም። አሁን የተባልከውን ብቻ አድርግ። አሁን ሰዓታችን ደርሷል። ተነስ ወደ መኝታ ቤታችን እንግባ። ይኸውልህ
አሁን የምህልህን ነገር በሙሉ ማታደርግ ከሆነ እስካሁን ድረስ ስናደርግ የነበረውን በሙሉ የመድፈር ሙከራ ነው ብዬ ነው ማስቀፈድድ። ይሄንን ደግሞ እንድታቅ አሁን ነው ወዲያ ታዝና እስከ ዛሬ ድረስ ባለትዳር መሆኔን ረስተኸው ነበር ማለት ነው? አሁን ልብህን የምታሸፍተው ሴት አግኝተህ ነው ባለትዳር አይደለሽም እንዴ እያልክ የምትለኝ? አይደለም። እርግጥ የሰው ልጅ ከስህተት አይርቅም፣ ስህተት ሰርተናል። ግን እኮ ምንድን ነው ታዲያ የምታካብደው? ሁሉም ሰው የሚያደርገውን ያደረግነው። ግን ስህተት በተደጋጋሚ መስራት የሴጣን ነው። በላው ስብከቱን ተወውና ተጋደል። ያለበለዚያ ግን ማደርገው እኔ ነኝ የማውቀው። ለእርሱም ለስሙም ጥሩ አይደለም። በዛ ላይ እኔን ሲያጠምዱኝ እኔም ዝም ብዬ ቁጭ። እስቲ ሞክሯ። አንተን ወይ እኔን እንደሚያምኑ ታያለህ። ይሄ መጨረሻችን ነው። አዎ የዛሬን ብቻ አብራል። ሌላው ነገር ደግሞ እንደ ልፋትም ይወሰድ ይሆናል። እና ያን ሁሉ ነገር ሳደርግ የነበረው ተገድጄ ነው እያልከኝ ነው? አዎ፣ ግን ስለ አክስትሽ እንደዚህ አይነት ነገር መናገር ፈልጌ አይደለም፣ ግድ ሆኖብኝ ነው። እንትን እንደዚህ አልጠበቅኩም ነበር። ለአንተ በጣም ነው የማዝነው። እሺ ተያትዘኝ፣ እኔም ባለጌ ነኝ። አንተ እኮ ባለጌ ሆነ አይደለም፣ ሁኔታዎች አስገድደው ነው። ደግሞ ዛሬ መስሪያ ቤት ለቦዲጋርድነት ሰው ፈልገን ሰምቻለሁ። አንተ ደግሞ ተከዛነትም ለቦዲጋርድነት ይሆናል። እሺ ካልሽ ምን ይደረጋል? እሞክራለሁ። እሺ ሄደህ ትሞክራለህ። አመሰግናለሁ። ይቅርታ አንዴ ላቋርጥሽ። ከቤት ነው የደወሉልኝ። ስለ እናቴ መጠየቅ አለብኝ። ወይዬ ወንድሜ፣ አሁን እናቴ እንዴት ናት? ተሻላት? አይ አሁን የሆነ ትንሽ ጉዳይ አጋጥሞኝ እዛ ነኝ። እሱን ጨርሼው መምጣት እችላለሁ። ከፈለጋችሁም ግን አሁን መምጣት እችላለሁ። እሺ እሺ፣ እመጣለሁ። በቃ በጣም የሚያጓጓ ታሪክ ነው። እሺ ከዛ በኋላ ምንድን ነው የተፈጠረው? ማለቴ ከግድያው ጋር ምንድን ነው የሚያገናኘው? በነገራችን ላይ አቶ አስጨናቂ ግድያ አለ። እሱ ማስረጃ አለሽ? ግድያው በተፈጸመ ሰዓት አቶ አስጨናቂ ነው የግድያ ሲያሳልፍ። እንዴት ማለቴ እንዴት ሊሆን ይችላል? እንዴት መሰለህ? እኔ ማለት ነው እኔም ባለጌ ነኝ። ደግሞ ዛሬ መስሪያ ቤት ሲሆን እውነትም በምን አገባኝ። እዚህ በኋላ አንተ ለእኔና ለእኔ ብቻ ነሽ። ከት እና አቶ አስጨናቂ ገዳይ አይደለም ማለት ነው? አዎ አቶ አስጨናቂ ግድያው አልፈጸመም። ግድያው በተፈጸመበት ሰዓት አቶ አስጨናቂ እኔ ጋር ነበር። ባላይ ኑሮ አልመሰክርም። አስጨናቂን አውቀዋለሁ። አንቺ ምንድን ያደረግሽ? እንደዚህ ታደርግኛለሽ? በስፖርት ስራ እያልኩ አልነበር እንዴ? ምን ለማለት ፈልገሽ ነው? ወፍራም ቦርጫም እያልሽ ነው? እኔ አላልኩም። ግን አልሞቀሽም? ይሞቃል።
ትንሽ ሙቀት ከበድ የሚል ነገር አለ መሰለኝ እንጂ እንደዚህማ እኔ ሰነፍ አይደለሁም። በጣም የደከመኝ ደግሞ ከደከም ካረጀ ማለት ነው። ስርዓት ያዥ። አሁን ትንሽ ራሴን ላቀዝቅዝ። የምር በጣም እየሞቀኝ ነው። ንፋስ ነገር ውሰድ ወይ ደግሞ ውሃን እንለካሽ። ደግሞ ስመጣ እንቀጥል። አይደለም ሰው ዝም የመግደል ህሊና እንኳን። ቆይ አንቺ በዛ ሰዓት ከሱ ጋር ከነበርሽ ለምን ሲታሰር አልመሰከርሽለትም? እንዴ ምንድነው የሆነው? ልጄ ምንድነው የሆነው? ለኔ ብሎ ነው የታሰረው። እኔ እና እሱ አብረን መተኛታችንን ማንም እንዲያውቅ አልፈልግም። ቆይ አቶ አስጨናቂ ከአንቺ ጋር ከወጣ በኋላ ወዴት ነው ሄደው? እሺ ልጁ ሴት ነው የታሰረው? ይህን ሁሉ ነገር ከነገርኩ በኋላ አላመንከኝም ማለት? እንደዚህ አይደለም ፍቅር፣ ታሪኩን ከታሪኩ ባለቤት መስማት ይሻላል ብዬ ነው። እሺ ፍቅር፣ ስለሰጠሽኝ መረጃ በጣም አመሰግናለሁ። ምንም አይደለም። ልትሄድ ነው እንዴ? አዎ። ትንሽ አትቆይም? አይ ትንሽ ስራ አለብኝ። ቡና ላፍላለሁ። አሁን ስራ ትንሽ አለብኝ እና ሌላ ቀን እመጣለሁ። ከፈለግሽኝ ግን ስልኬን ያዥው። እሺ እሺ። ሌላስ? 17 ይኸውልሽ ቤዛ፣ ማንም ሰው ሳይሰማ ጨርሷል አልኩሽ አይደለም እንዴ? ዮሴፍም ቢሆን ሳይሰማ ጨርሷለሁ። ሰምኛለሽ ቤዛ፣ በቃ ገንዘብ ከተከፈለኝ ምንም ነገር አደርጋለሁ። በቃ ማንም ሰው ሳይሰማ ጨርሷለሁ። ዮሴፍም ቢሆን ሳይሰማ ጨርሷለሁ። ኧረ ቤዛ አዳምጪኝ፣ ዮሴፍም ሳይሰማ ጨርሷለሁ። ይስማ። ምንድነው ዮሴፍ የማይሰማው ነገር? ንገረኝ። ምን አልኩኝ? ንገረኝ። አለበለዚያ ግን ለዮሴፍ እነግረዋለሁ ይሄን ነገር። ምኑን ነው የምነግረው? ንገረኝ። ምኑን ነው የምነግረው? የምታወራውን ነገር። ይስማ። እንዳንተ ሊበውናል ብለሽ ነው የምትነግረው? ዮሴፍ ሌባ? ባለፈው የመጡትን ፖሊሶች አይተሻቸዋል አይደል? በቃ አንቺን ማሳከም ግዴታ ስላለብን ዮሴፍ ሰርቁ። እሺ በምን እናሳክምሽ ታዲያ? እሺ እኛ በምን እናሳክም? ከየት አምጥተን እናሳክምሽ? እኛ ታዲያ እና አይናችን እያየ ትሞቻለሽ ወይ ንገሪኝ። ኧረ እቴ Adik!